ይህ በምስራች ድምፅ እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ውድ አድማጮቼ ዛሬ የማርቆስ ወንጌል ምዕራፍ 6 ጥናታችንን እንጀምራለን ማለት ነው። ስለዚህ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የማርቆስ ወንጌል ምዕራፍ 6ን ተመልከቱ። ይህ ምዕራፍ በማርቆስ ወንጌል ውስጥ ሁለተኛው ረጅም ምዕራፍ ነው። በዚህ ምዕራፍ ማርቆስ አስቀድሞ የነበረውን ዘይቤ በመከተል በተግባር የተሞላውን የኢየሱስ ክርስቶስን አገልግሎት በመከታተል ያቀርባል። ነገር ግን በቁጥር 29 ይህ አይነት የተግባር አገልግሎት ወይም የድርጊት አገልግሎት ለተወሰነ ጊዜም ቢሆን ማሰናከያ ሲገጥመው ወይም ሲቆም እንመለከታለን። በዚህ ምዕራፍ እንደምንመለከተው ኢየሱስ ወደ ናዝሬት ከተማ ተመልሷል። የመንግሥትን ወንጌል እንዲሰብኩ 12ቱን ደቀ መዛሙርት ልኳቸዋል። እነርሱም የተልኳቸውን ሪፖርት መልሰው ለኢየሱስ ክርስቶስ አቅርበዋል። ከዚያም ጌታ ኢየሱስ 5,000 ሕዝብን የመገበበትን ታሪክ እናገኛለን። ኢየሱስ በውኃ ላይም ተራምዷል። ወደ ጌንሰሬጥ ተሻግሮ ብዙ በሽተኞችንም ፈውሷል። ስለዚህ በዚህ ምዕራፍ መሠረት የጌታ ኢየሱስ አገልግሎት የሚጠቃለለው በገሊላ ባሕር የምዕራቡ ዳርቻ አቅራቢያ ነው። በዚህ ጊዜ ኢየሱስ ከመጠን በላይ እየታወቀና ዝናውም እየወጣ ሄዷል። አሁን የመጀመሪያ ቁጥሮችን በማንበብ የምዕራፉን ጥናት ስንጀምር ከዚያም ወጥቶ ወደ ገዛ አገሩ መጣ፣ ደቀ መዛሙርቱም ተከተሉት። ሰንበትም በሆነ ጊዜ በምኵራብ ያስተምር ጀመረ። ብዙዎችም ሰምተው ተገረሙና እነዚህን ነገሮች ከወዴት አገኛቸው? ለዚህ የተሰጠችው ጥበብ ምንድር ናት? በእጁም የሚደረጉ እንደነዚህ ያሉ ተአምራት ምንድር ናቸው? ይህስ ጠራቢው የማርያም ልጅ ያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? አሉ። ይሰናከሉበትም ነበር ይላል እስከ ቁጥር 3። ይህ ታሪክ በሉቃስ ወንጌል ምዕራፍ 4 ከተጠቀሰው ታሪክ ጋር ስናነጻጽረው አንዳንድ ተቺዎች መጽሐፍ ቅዱስ እርስ በርሱ ይቃረናል ብለው የሚናገሩበት ክፍል ነው። በማርቆስ ወንጌል ምዕራፍ 6ና በሉቃስ ወንጌል ምዕራፍ 4 የተጠቀሱት ታሪኮች እርስ በርስ ይጋጫሉ ብለውም ያወራሉ፣ ያስወራሉ፣ ያስተምራሉ። የነገሩ እውነት ግን ሲታይ እነዚህ ሁለቱ ምዕራፎች ጌታችን ኢየሱስ ክርስቶስ የገዛ ራሱ ከተማ የሆነችውን ናዝሬትን በሁለት የተለያዩ ጊዜያት እንደጎበኘ የሚያበስሩ ታሪኮችን ይዘዋል። ጌታ ኢየሱስ የናዝሬትን ከተማ በሌሎች ጊዜያት የጎበኘ ይመስለኛል። ነገር ግን የተጻፉልን እነዚህ ሁለቱ ጉብኝቶች ናቸው። ሉቃስ ምዕራፍ 4 የመጀመሪያውን ጉብኝት ሲናገር ያን ጊዜ ኢየሱስ ናዝሬትን የጎበኘው ብቻውን ሆኖ ነበረ። በዚያን ጊዜ ታምራትን አላደረገም። ሊገሉትም ሲፈልጉ በድንገት ከተማዋን ለቆ ወጥቷል። በማርቆስ ወንጌል ምዕራፍ 6 በተጻፈው ታሪክ መሠረት ኢየሱስ ናዝሬትን የጎበኘው ለሁለተኛ ጊዜ ነው። በዚህ ጉዞ ደቀ መዛሙርቱ ከእርሱ ጋር ነበሩ። በዚያን ጊዜ የተወሰኑ ሰዎችን ፈውሷል። የተወሰነ ጊዜም እዚያ ቆይቷል። ልብ በሉና ወገኖቼ ተከታተሉ። ይህ ብዙዎች መጽሐፍ ቅዱስ እርስ በርሱ ይጋጫል እያሉ ሰዎችን የሚያሰናክሉበት ዘዴያቸው ነው። ከማርቆስ ወንጌል ምዕራፍ 6 በተጨማሪ ማቴዎስ ምዕራፍ 13 ከቁጥር 53 እስከ 58 ያለውን ማመሳከር ይቻላል። ማቴዎስ 13 ከቁጥር 53 እስከ 58 ያለውን ተመልከቱ። ጌታ ኢየሱስ በሁለቱ ጊዜያት ወደ ምኵራብ ገብቶ አስተምሯል። በከተማውም ሰዎች ውግዘት ደርሶበታል። ስለዚህ በማርቆስ ወንጌል ምዕራፍ 6ና በሉቃስ ወንጌል ምዕራፍ 4 የተጠቀሱ ታሪኮች እርስ በርስ የሚቃረኑ፣ እርስ በርስ የሚጋጩ ሳይሆኑ ጌታ ኢየሱስ ወደ ገዛ ከተማው ወደ ናዝሬት በሁለት የተለያዩ ጊዜያት የጎበኘበትን ታሪክ ይናገራሉ። በመጀመሪያ ጊዜ ከተማውን ለቆ ወደ ቅፍርናሆም ሄደ። ከዚያም የከተማውን ሕዝብ በእግዚአብሔር የመንግሥት ወንጌል ለመድረስ እንደገና ለሁለተኛ ጊዜ ወደ ናዝሬት ተመለሰ። በማርቆስ ወንጌል ምዕራፍ 6 በመጀመሪያ ቁጥር ወደ ገዛ አገሩ መጣ በሚልበት ጊዜ ወደ ተወለደበት ምድር መጣ ማለት ነው። በመሠረቱ በነበረበት ስፍራ ሁሉ በሰንበት ቀን ወደ ምኵራብ መሄድ ለኢየሱስ ልማዱ ነበረ።
ጌታ ኢየሱስ ወደ ምኵራብ የሚሄድበት ሁለት ዓላማዎች ነበሩት። አንደኛው እግዚአብሔር አባቱን ለማምለክ ሲሆን፣ ሁለተኛው ደግሞ ብዙ ሰዎችን በአገልግሎቱ ለመድረስ ነበረ። እርሱን ያውቁ የነበሩ ሁሉ በትምህርቱ በእርግጥ ተገርመዋል፣ ተማርከዋልም። ቃላቶቹ፣ ሥራዎቹ፣ ተአምራቶቹ የአገሬውን ሕዝብ ሁሉ መማረክ ችለዋል። ጥያቄም ፈጥረዋል። እንደ ኢየሱስ ያለ ሰው ከናዝሬት ከተማ ይወጣል የሚል እምነት አልነበራቸውም። ራሳቸውን በሚያዩበት ዐይነት ነበር በናዝሬትም ላይ የሚፈርዱት። በእነርሱ አመለካከት ናዝሬት መልካም ነገር የለባትም፣ አይገኝባትምም። ስለዚህ ኢየሱስን የመሰለ ከዚህ ከተማ ሊወጣ አይችልም የሚል ግምት ነበራቸው። በራሳቸውና በራሳቸው በሆነው በኢየሱስ ላይ እምነት አልነበራቸውም። ወገኖቼ ሆይ አንድ ነገር ልንገራችሁ፣ በፍጹም ከኔ መልካም ነገር አይወጣም ወይም ከዚህና ከዚያ ነገር መልካም ነገር አይገኝም ብላችሁ በደመደማችሁት ሁኔታ ላይ እግዚአብሔር መልካም ነገርን ሊያመጣ መልካም ነገርን ሊያወጣ እንደሚችል እመኑ ወገኖቼ። አዎ እኛ እንደምናስበው እግዚአብሔር አያስብም። እኛ እንደምናሰላውና እኛ ደምረን እንደምንቀንሰው እግዚአብሔር አያሰላም፣ ደምሮም አይቀንስም። የእሱ መንገድ ከእኛ መንገድ የተለየች ናትና። ይህ ክፍል ማለትም ማርቆስ ምዕራፍ 6 ከቁጥር 1 እስከ 3 የሚነግረን ሌላው ነገር ቢኖር የኢየሱስ እናት ማርያም ሌሎች ልጆች እንዳሏት ነው። እነርሱም ከኢየሱስ ጋር ያላቸው ዝምድና በግማሽ ወንድምነትና እህትነት ላይ የተመሠረተ ነው። እዚህ ላይ ልብ በሉ። ማርያም ሌሎች ልጆች አሏት። እነርሱም ከኢየሱስ ጋር ያላቸው ዝምድና በግማሽ ወንድምነትና እህትነት ላይ የተመሠረተ ነው። በእናት በኩል ወንድሞቹና እህቶቹ ናቸው እንጂ በአባት በኩል አይገናኙም። ልብ በሉ። በእናት በኩል እነዚህ ሰዎች የኢየሱስ ክርስቶስ ወንድሞቹና እህቶቹ ናቸው እንጂ በአባት በኩል አይገናኙም። የኢየሱስ አባት ምድራዊ አይደለምና። ሌላው ነገር ደግሞ በዚህ ክፍል የተጠቀሰው ይሁዳ የይሁዳን መልእክት የጻፈ ሰው ይመስለኛል። በመቀጠልም ከኢየሱስ የተነሳ ብዙ የአገሩ ሰዎች እንደተሰናከሉበት ክፍሉ ይናገራል። በሚገባ የሚያውቁትም መሰላቸው። በእርግጥ ይህ አይነት ዕውቀት አልጠቀማቸውም። ወገኖቼ ሆይ ይህ አይነት ዕውቀትና ልምምድ በጣም አደገኛ እንደሆነ አስባለሁ። ኢየሱስ ክርስቶስን ሙሉ በሙሉ አለማወቃቸውን፣ አለመረዳታቸው ትልቁ ችግራቸው ነበረ። የሚያውቁት መስሏቸዋል እንጂ በእውነት አያውቁትም ነበረ። በልጅነቱ በናዝሬት ከተማ ሲያድግ ማየታቸው ስለ እርሱ ዕውቀት እንዳላቸው ሊመሰክሩ አልቻሉም። አድማጮቼ ኢየሱስ ክርስቶስን ሙሉ በሙሉ ልናውቀው እንደማንችል መረዳት አለብን። ይህንን ድካማችንን ተረድተን ወደ እርሱ ስንመጣ እርሱ ራሱን ለእኔና ለእናንተ ይገልጣል። ቁጥር 4 ኢየሱስም ነቢይ ከገዛ አገሩና ከገዛ ዘመዶቹ ከገዛ ቤቱም በቀር ሳይከበር አይቀርም አላቸው ይላል። ይህ በዚያን ዘመን የተለመደው አባባል በዛሬው ዘመንም የታወቀ ይመስለኛል። ባለሙያ ከሌላ ከተማ የመጣ ተራ ሰው ነው ሲባልና ሲተረክ እንሰማለን። አንድ ከሩቅ አገር የመጣን ሰው የእኛ አካባቢ ሕዝብ ከሚያውቅ በላይ ከፍተኛ ዕውቀት ያለው አድርገን እናምናለን፣ እንቆጥራለን። ለዚህም ምክንያት ይመስለኛል አንዳንዶቻችን በሌላ አካባቢ ሄደን ለማገልገል የምንወጣውና የምንወርደው። አንዳንድ ጊዜ አብዛኞቻችን በቤት አካባቢ ከምንሰጠው አገልግሎት ይልቅ ራቅ ብለን በምናገለግለው አገልግሎት ፍሬያማዎች እንደምንሆን ይሰማናል። ቁጥር 5ና 6 አለፍ በሉና ተመልከቱ። በእነዚህ ቁጥሮች ውስጥ እንደምናየው ኢየሱስ ገና የናዝሬትን አካባቢ ለቆ አልሄደም። አስቀድሞ እንደተመለከትነው በመጀመሪያው ጉብኝቱ ወቅት የናዝሬትን ከተማ ወዲያው ለቆ ወደ ቅፍርናሆም ሄዷል። ይህ ክፍል ደግሞ ከሕዝቡ አለማመን የተነሳ ጌታ ኢየሱስ ክርስቶስ ታምራት ማድረግ እንዳልቻለ የሚነግረን አስደናቂ ክፍል ነው። ወንድሞቼና እህቶቼ አለማመን የእግዚአብሔር ሁሉን ቻይነት በመካከላችን እንዳይገለጥ እንቅፋት ይሆናል። በደህንነት ውስጥ የእግዚአብሔር ኃይል የሚገለጥበት ብቸኛ መንገድ እምነት ነው። የእግዚአብሔርን ታላቅ የደህንነት ዕቅድ በሚገልጽ በታላቁ የኢሳይያስ ምዕራፍ 53 ነቢዩ ኢሳይያስ ምዕራፉን እንዲህ በማለት ይከፍተዋል። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? ይላል። ወዳጄ ሆይ አለማመን
የእግዚአብሔር ሁሉን ቻይነት በእኛ እንዳይታይ መንገድ ይዘጋል። አለማመን የእግዚአብሔር ኃይል ወደ እኛ እንዳይመጣም ያደርጋል። ዛሬም ቢሆን አለማመን ይህንን ያደርጋል። በማርቆስ ወንጌል ምዕራፍ 6 ቁጥር 6 እንዳየነው ጌታ ኢየሱስ ስለ አለማመናቸው ተደነቀ። ጌታ ኢየሱስ እንዲህ አይነት ነገር ሲያጋጥመው ይህ የመጀመሪያው ጊዜው አይደለም። በማቴዎስ ወንጌል ምዕራፍ 8 ቁጥር 10 ስለ መቶ አለቃው እምነት በሚናገርበት ወቅት እንዲህ ብሏል። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘሁም አላቸው። ስለዚህ ወገኖቼ ሆይ የእግዚአብሔርን የጸጋ ኃይል በእምነት እንቀበል ዘንድ በዚህች ምሽት ለእኔና ለእናንተ ያስፈልገናል። አሁን ጌታ ኢየሱስ ክርስቶስ በትንንሽ መንደሮች እየዞረ ያገለግል እንደነበረ እናስተውላለን። ለክርስቲያን አገልጋዮች ይህ በጣም አስደናቂ ትምህርትን ይሰጠናል። እውነቴን ነው የምላችሁ። ልብ በሉና ተመልከቱ። በእግዚአብሔር መንግሥት ሥራ ከተሰማሩት ሰዎች አንዳንዶች ወደ ትንንሽ ቦታዎች ወይም ወደ ትንንሽ መንደሮች ሄደው ማገልገል አይፈልጉም። ታዋቂነትን ለማግኘት ስለሚፈልጉ ሕዝብ በበዛበት ወደ ታላላቅ አብያተ ክርስቲያናት፣ ወደ ታላላቅ ከተማ ሄዶ ማገልገልን ይወዳል። እኔም ወደ ታላላቅ አብያተ ክርስቲያናት በመሄድ ምትክ ወደ ትንንሽ ቤተ ክርስቲያናት እያዘወተርኩ በመሄዴ ከአንዳንድ አገልጋዮች ወቀሳ ደርሶብኛል አሉ በአንድ ወቅት ዕውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ ሲናገሩ። አንዳንድ ክርስቲያን ሠራተኞችም በዚህ አይነት ሁኔታ የተወቀሱ አሉ። ወደ መንደሮቻቸው እየሄደ ያስተምር ነበር ብሎ የእግዚአብሔር ቃል ሲናገር ጌታ ኢየሱስ ታላቅ ምሳሌ እንዳስቀመጠልን ይሰማኛል። ወዳጆቼ እስኪ ተመልከቱ። የክብር ጌታ የእግዚአብሔር ልጅ መድኃኔ ዓለም ኢየሱስ ክርስቶስ በምድር ላይ በትንንሽ መንደሮች ውስጥ አገልግሏል። እኔና እናንተ ግን ሕዝብ በበዛበት በታላላቅ ጉባኤ መካከል በትልቅ ከተማ ማገልገልን ስለምንወድ እዚህ ቦታ ሄጄ አገልግዬ በነበርኩበት ሰዓት እያልን እንደ አዋጅ እናስነግራለን። ቴሌግራም ወደ ሮም ልኮ ለታላቅ ስብሰባ ትልቅ ስታዲዮም መከራየት በቻለ ነበረ። እግዚአብሔር አምላካችን በዛሬው ዘመን በታላቅነትና ራስን ከፍ በማድረግ ስሜት የተያዙ ብዙ ሰዎች አሉን። ታላቅ ጉባኤ ካልተሰበሰበ አገልግሎት ትርጉም የሌለ ይመስላቸዋል። እውነቴን ነው የምላችሁ። በዚህ አቅጣጫ ሁላችንም ከኢየሱስ መማር ይጠበቅብናል። አንድ ምስክርነት ልንገራችሁ ወገኖቼ። በአንድ ወቅት የእግዚአብሔር ባሪያ የሆኑት ዶክተር ስኮፊልድ የሚባሉ ሰው በአሜሪካ አገር በሰሜን ካሮላይና ግዛት ባለች ቤተ ክርስቲያን እንዲያስተምሩ ይጋበዛሉ። በዚያ በስብሰባ ምሽት ከባድ ዝናብ ስለዘነበ 25 ሰዎች ብቻ ወደ ቤተ ክርስቲያን ይመጣሉ። የፕሮግራሙ አዘጋጅ የነበረው የቤተ ክርስቲያኑ አገልጋይ ደግሞ ወደ ዶክተር ስኮፊልድ ቀርቦ ስብከቱንና ትምህርቱን ለመስማት ጥቂት ሰዎች በመምጣታቸው ዶክተር ስኮፊልድን ይቅርታ ይጠይቃቸዋል። ሰዎች ቢጠበቁ ዝናቡ ያባራል ተብሎም ቢጠበቁ የመጡት በቁጥር 25 ብቻ ነበሩና ዶክተር ስኮፊልድም ሲመልሱ ለዚህ ለቤተ ክርስቲያኑ አገልጋይ አየ ወንድሜ ሆይ አሉት። አየ አብዛኛውን ጊዜ ለጌታችን ኢየሱስ ክርስቶስ በትምህርት ቤቱና በማኅበረ ምእመናኑ የነበሩት ሰዎች ቁጥር 12 ብቻ ነበሩ። ተመልከት አሉት። አየህ ጌታችን ኢየሱስ ክርስቶስ 12 ሰው ብቻ ካስተማረ ራሱንም ከሰጠና ካገለገለ እኔ ስኮፊልድ ማነኝ ከኢየሱስ የምበልጥና ለብዙ ሰዎች ቁጥር የምጨነቀው ሲሉ መለሱለት። ቁጥር 7 12ቱንም ወደ እርሱ ጠራ፣ ሁለቱንም ይልካቸው ጀመረ፣ በርኩሳን መናፍስትም ላይ ሥልጣን ሰጣቸው ይላል። አሁን ጌታ ኢየሱስ ደቀ መዛሙርቱን እየላከን ያለው የላካቸውም እርሱ ይሰብክበት የነበረውን አይነት የንስሐ መልእክት ሰጥቷቸው ነው። ሁለት አድርጎ ላካቸው፣ በርኩሳን መናፍስትም ላይ ሥልጣንን ሰጣቸው። ይህ ደቀ መዛሙርቱ ይለማመዱበት የነበረው ታላቅ ሥልጣን ነበረ። የተልኮውንም መመሪያው እንዲህ በማለት ይቀጥላል በቁጥር 8ና 9 ለመንገድም ከብትር በቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም በመቀነታቸው ቢሆን እንዳይዙ አዘዛቸው። በእግራችሁ ጫማ አድርጉ እንጂ 2 እጀ ጠባብ አትልበሱ አለ ይላል።
እንዲህ አይነት ትእዛዝ ለምን አስፈለገ ብላችሁ ትጠይቁ ይሆናል። መልካም። በእርግጥ ጉዞው ቀለል ያለ መሆን ነበረበት። ይህ ትእዛዝ ያስፈለገበት ምክንያት አንደኛ ተልእኮው አጣዳፊና በአስቸኳይ መፈጸም ስላለበት ነው። ሁለተኛው ምክንያት ደግሞ ተልእኮው በጣም አስፈላጊ ስለሆነ ነው። ሦስተኛው ምክንያት ደግሞ በተልእኮው ወቅት ለሚያስፈልጋቸው ሁሉ በእግዚአብሔር መደገፍን እንዲማሩ ነው። በኋላ ግን ረጅም ጉዞ መጓዝ ስለነበረባቸው ከላይ የተጠቀሱትን አስፈላጊ የሆኑ የጉዞ ዕቃዎችን ሁሉ እንዲይዙ ተነግሯቸዋል። በሌላ በኩል ደግሞ ማቴዎስ እንደሚነግረን ከሆነ የተላኩት በእስራኤል ቤት ወደሚጠፉት በጎች ሲሆን የሚደረግላቸው መስተንግዶ ሁሉ መቀበል ነበረባቸው። ቁጥር 10ና 11ን ተመልከቱ። በዚህ ክፍል መሠረት ደቀ መዛሙርቱ ሊጓዙበት ያለው ጉዞ በጣም የከበረና እንደ ቀላል የማይታይ ጉዞ ነበረ። የእግራቸውን ትቢያ ማራገፋቸው ኃላፊነታቸውን መወጣታቸውን ያመለክታል። ቁጥሩን በኋላ ተመልከቱ። በደቀ መዛሙርቱ አገልግሎት በኩል የሚገለጠውን የእግዚአብሔርን ጸጋ መናቅ ደግሞ ፍርድን ያስከትላል። ይህ ለሁል ጊዜ የሚሠራ እውነት እንደሆነ እንመለከታለን። ከዚያም ደቀ መዛሙርቱ ወጥተው ሄዱና አገልግሎታቸውን ቀጠሉ። ቁጥር 12ና 13 እንይ። ወጥተውም ንስሐ እንዲገቡ ሰበኩ፣ ብዙ አጋንንትንም አወጡ፣ ብዙ ደዌዎችንም ዘይት እየቀቡ ፈወሷቸው ይላል። ምንኛ ታላቅ አገልግሎት ነው! ደቀ መዛሙርቱ ወጥተው የንስሐን መልእክት ሰበኩ። የሚያደርጉትም ታምራት ይህንን መልእክት ያጸና ነበረ። በእርግጥ ተልኳቸው በእስራኤል ቤት በጠፉት በጎች ላይ የተወሰነ ነበረ። ይህ እኛ ዛሬ እንድንከተለው የተሰጠን መመሪያ አይደለም። አገልግሎታችን ሰውን ሁሉ ማቀፍ አለበትና ነው። ሰዎች ሁሉ የንስሐ መልእክት ያስፈልጋቸዋል። ይህም የንስሐ መልእክት የወንጌል አገልግሎት አካል ነው። ሰዎች በኢየሱስ ክርስቶስ እንዲያምኑ ሲጋበዙ የንስሐ መልእክት በዚህ እምነት ጥሪ ውስጥ ይካተታል። በማርቆስ ወንጌል ምዕራፍ 6 የተጠቀሰው ይህ ታሪክ በማቴዎስ ወንጌል በሰፊው ተገልጾ ስለሚገኝ የማቴዎስን ወንጌል ስናጠና በጥልቀት ያየነው ጉዳይ ሆኗል። በሁለቱም የመጽሐፍ ቅዱስ ክፍሎች መሠረት የኢየሱስ ዝና በአገሩ ሁሉ ወጥቷል። ተራው ሕዝብ ብቻ ሳይሆን በዙፋኑ ላይ ያለው ንጉሥ ሄሮድስም ሳይቀር ስለ ኢየሱስ ሰምቷል። ንጉሥ ሄሮድስ በበኩሉ በመጥምቁ ዮሐንስ ላይ የወሰደው እንግዳ የሆነና ጥንቆላ ያዘለ እርምጃ ከላይ ያየነውን የሐዋርያትን ተልኮ ታሪክ እንዲህ ሲል ይከተላል። ቁጥር 14ና 15ን እንመልከት። ስሙም ተገልጧልና ንጉሥ ሄሮድስ በሰማ ጊዜ መጥምቁ ዮሐንስ ከሙታን ተነስቷል፣ ስለዚህም ኃይል በርሱ ይደረጋል አለ። ሌሎችም ኤልያስ ነው አሉ፣ ሌሎችም ከነቢያት እንዳንዱ ነቢይ ነው አሉ ይላል። ይህ ሄሮድስ የተባለ ሰው በጣም መተተኛ ሰው እንደሆነ እንመለከታለን። በእርግጥ በጊዜው የነበሩ ሰዎችም ቢሆኑ ስለ ኢየሱስ ክርስቶስ ማንነት የተደበላለቀ ምላሽ ይሰጡ ነበር። በነገራችን ላይ ወገኖቼ፣ ዛሬም ቢሆን ብዙ ሰዎች የኢየሱስን ማንነት በተመለከተ የተለያየ አስተያየት አላቸው። የተለያዩ ሰዎች ስለ ኢየሱስ ክርስቶስ ሰውነት፣ ስለ ሕልውናውና ስለ ኃይሉ የተለያዩ አይነት አመለካከቶችና ትንተና እንደሚሰጡ ማየት እንችላለን። እንዲህ አይነት የተደበላለቀ አመለካከት በሕዝቡ መካከል ስለነበረ ሄሮድስም ቢሆን ሳይፈራ አልቀረም። ቁጥር 16 ይህንን የሄሮድስን ፍርሃት እንዲህ ሲል ይገልጣል። ሄሮድስ ግን ሰምቶ እኔ ራሱን ያስቆረጥኩት ዮሐንስ ይህ ነው፣ እርሱ ከሙታን ተነስቶአል አለ ይላል። እጅግ የሚገርም ነው። በመቀጠልም ቁጥር 17ና 18 ላይ እንዲህ ይላል። ሄሮድስ የወንድሙን የፊልጶስን ሚስት ሄሮድያዳን አግብቶ ነበርና በእርሷ ምክንያት ራሱ ልኮ ዮሐንስን በወህኒ አሳስሮት ነበር። ዮሐንስ ሄሮድስን የወንድምህ ሚስት ለአንተ ልትሆን አልተፈቀደም ይለው ነበርና ይላል። ተመልከቱ እንግዲህ ወገኖቼ፣ የመጥምቁ ዮሐንስ በሄሮድስ መገደል በማርቆስ ምዕራፍ 6 ከተጠቀሰው ታሪክ በፊት በአንድ በኢየሱስ ክርስቶስ አገልግሎት ወቅት ተፈጽሞ ነበረ። ወንድሜ ሆይ፣ መጥምቁ ዮሐንስ በከፍታ ስፍራ ያሉትን ሰዎች ኀጢአት በግልጽ ይቃወም እንደነበረ ተመልከት። ሄሮድስ የወንድሙን ሚስት ሄሮድያዳን ሚስት አድርጎ ስለወሰዳት ዮሐንስ በጽኑ ይቃወመው ነበረ። ይህ ኀጢአት ነው፣ የሚገባ ትክክልም ያልሆነ ነገር ነው እያለ ይቃወመው ነበረ። ሄሮድያዳን እጅግ ስላስቆጣት
ዮሐንስን ለሞት አሳልፋ ሰጥታዋለች። ቁጥር 19ና 20 እንዲሁም ቁጥር 21ና 22ን ተመልከቱ። እነዚህን ቁጥሮች ስንመለከት አንድ ጥያቄ ልናነሳ እንችላለን። ሄሮድስ ወደ እግዚአብሔር እንዳይመለስ ሄሮድያዳ ከልክላው ይሆንን የሚል። አዎ፣ የሄሮድያዳ ሁኔታ በንጉሡ ላይ ጫና መፍጠር ቢችልም እንኳን ንጉሡ ወደ እግዚአብሔር ለመመለስ ያለውን ፈቃደኝነት ከዚህ ክፍል አንመለከትም። ሄሮድያዳ ልጇን በሄሮድስ ፊት ገብታ እንድትዘፍን ጠየቀቻት በቁጥር 21ና 22 መሠረት። ምክንያቱም ሄሮድስ ሴሰኛ፣ በከንቱ ምኞትም የተመላ ሰው እንደሆነ ታውቅ ነበርና ለልጅቷም የፈለገችውን ነገር መጠየቅ እንድትችል ሙሉ ነፃነት ሰጣት። እንዲህም አላት። ቁጥር 23ና 4 እናንብብ። የመንግሥቴ እኩሌታስ እንኳን ቢሆን የምትለምኚውን ሁሉ እሰጥሻለሁ ብሎ ማለላት። ወጥታም ለእናቷ ምን ልለምነው አለች። እርሷም የመጥምቁን ዮሐንስን ራስ አለች ይላል። ተመልከቱ፣ የልጅቷ እናት ለዚህ አይነት ድርጊት ከመጀመሪያው ተዘጋጅታ ነበረ። የሴትዮዋ ጭካኔ እጅግ የሚያሰቅቅ አእምሮንም የሚረብሽ አይነት ነው። እግዚአብሔርን መፍራት ከቶውኑ በልቧ ውስጥ ፈጽሞ አልነበረም። ቁጥር 5ና 26 ወዲያውም ፈጥና ወደ ንጉሡ ገብታ የመጥምቁ የዮሐንስን ራስ በወጪት አሁን ልትሰጠኝ ወዳለሁ ብላ ለመነችው። ንጉሡም እጅግ አዝኖ ስለ መሐላው ከእርሱም ጋር ስለ ተቀመጡት ሊነሳት አልወደደም ይላል። ሌላው አይነት የሄሮድስ ድካም በዚህ ስፍራ ተገልጧል። ከእርሱ ጋር የነበሩት ወዳጆቹ ምን ያስቡ ይሆን፣ ምን ሲሉ ይሆን ብሎ በፍርሃት ተውጧል። ስለ መሐላ የሰጠው ግምት ፈጽሞ እየተሳሳተ ነበረ። ቁጥር 27ና 28ን ተመልከቱ። በመጥምቁ ዮሐንስ ላይ የተፈጸመው አረመኔያዊ ርኅራኄ የለሽ ግድያ ከዚህ ክፍል እንመለከታለን። ቁጥር 29 ላይ ደግሞ ደቀ መዛሙርቱም ሰምተው መጡ፣ በድኑንም ወስደው ቀበሩት ይላል። የዮሐንስ ደቀ መዛሙርት ራሱ የተቆረጠውን የዮሐንስን ሬሳ ወስደው በጥንቃቄ ቀበሩት። ከዚህ በኋላ ማርቆስ ታሪኩን ወደ ኢየሱስ ክርስቶስ አገልግሎት ይመልሳል። አስቀድሞ የተላኩት ደቀ መዛሙርትም የአገልግሎታቸውን ሪፖርት ለኢየሱስ ክርስቶስ ያቀርባሉ። ሪፖርቱ ግን ዝርዝር ነገሮችን ያካተተ አልነበረም። ይህንን በተመለከተ እግዚአብሔር ወዶና ፈቅዶ ብንኖር በሚቀጥለው ክፍለ ጊዜያችን ይዘንላችሁ እንቀርባለን።